ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ጆና ያለኝ በአዲስ ቪዲዮ ተመልሰናል ማለት ነው። ዛሬ ደግሞ የምናየው ቪዲዮ እስኪ ከመጀመራችን በፊት ቻናላችን ትንሽ ቪውም ቀንሷል፣ ሰብስክራይብ የለውም። ስለዚህ እናንተ ሰብስክራይብ አድርጉ፣ ለብዙ ሰው እንዲደርስ ሼር። ከዛ በኋላ ቪዲዮ ደግሞ እኔ የሆነች ሞራል እንዲሰማኝ ያክል ደስ እንዲለኝ ላይክ አድርጉ። በቃ ደግሞ ቪዲዮ እንደሚመቻችሁ አልጠራጠርም። ወደ ቪዲዮ እንሂድ። ዛሬ እንግዲህ የምሰራው ምን አይነት ቪዲዮ ነው? 13 የሚሆኑ ኒሾች እሰጣችኋለሁ። ኒሽ ማለት ያው የምትሰሩበት ሴንተር ማለት ነው። በቃ የምትሰሩበት አድራሻ ወይም ደግሞ ክልል እንደማለት ነው። ዛሬ የምሰጣችሁ 13 አይነት ኒሾች ወይም ስራዎች የዩቲዩብ ኒሾች ነው የምሰጣችሁ። ይሄ ቪዲዮ እንደሚመቻችሁ ስለማልጠራጠር አሁንም ድጋሚ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አንደኛ ላይ የምናየው ኒሽ ምንድነው? ቭሎግ ነው። ቭሎግ በጣም ቀላል ይባላል፣ ግን ለኤዲቲንግ ትንሽ ይከብዳል። ኦልሬዲ አንድን ስራ ሳይከብድ መስራት አይችልም። ስለዚህ አንተ ቭሎግ ማለት በጣም ትንሽ የሚከብድ ስራ ነው፣ ግን ለቀረጻ በጣም ቀላል ነው። የሄድክ ነው የምትቀርጸው፣ ብዙ ሀገራትን ምናምን ታያለ፣ ስዞር ምናምን አንድ ላይ እንደዛ የምትሰራው ስራ ነው ቭሎግ ማለት። ቭሎግ መጀመር ከፈለጋችሁ እነማን ማየት ይችላላችሁ? ጃኒ፣ ብዙ አይነት የዩቲዩብ ቭሎገሮች አሉ። እንዴት ነው ቭሎግ የሚሰራው ብላችሁ ዩቲዩብ ላይ ጠይቃችሁ የፈለጋችሁትን አይነት የዩቲዩብ የቭሎግ አሰራሮችን ሊያመጣላችሁ ይችላል። ስለዚህ ዩቲዩብ ላይ ምን እንደሆነ ጠይቁና መስራት ከፈለጋችሁ ወደ ቭሎግ ተሰማሩ ማለት ነው። እናንተ የሚቀላችሁን ነው። ሁለተኛ ኤዱኬሽን ነው። ኤዱኬሽን ማለት ደግሞ ትምህርታዊ ቪዲዮ ወይም ትምህርት መስጠት ማለት ነው። እንዴት ነው ትምህርት መስጠት? ለምሳሌ አሁን እኔ የማስተምራችሁ ኤዱኬሽን ነው። ኤዱኬሽን ማለት አሁን እያስተማርኳችሁ ነው። ቭሎግ ምን እንደሆነ ኤዱኬሽን ምን እንደሆነ እያልኩ እየቀጠልን እንሄዳለን ማለት ነው። ስለዚህ ኤዱኬሽን ማለት ደግሞ ትምህርታዊ የሆነ ሴንተር ወይም ደግሞ ትምህርታዊ የሆነ መንገድ ማለት ነው የምትሰሩት። ለምሳሌ የዩቲዩብ ቻናል እንዴት ክሬት እንደምታደርጉ፣ ቴሌግራም እንዴት ግሩፕ እንደምትከፍቱ፣ ብዙ አይነት የማታውቋቸው የቴክ ነገሮች እንዳለ በኤዱኬሽን ውስጥ መስራት እንችላለን። ኤዱኬሽን ቴክ አሁን ለምሳሌ ስለ ቴክ ነው የምሰራው። ቴክም ይሆናል ስለ ናቹራል ነገሮችም ነው ቴክ የምሰራው ማለት ነው። እኔ ወደ ሶስተኛው ስንሄድ ደግሞ ዜና ነው፣ አዲስ ነገር ነው። ይሄ እንደውም ከሁሉ ለየትና የሚያበላ ነገር ሳይሆን አይቀርም። ምክንያቱም ስለ አዲስ ነገሮች የምትሰሩ ከሆነ ስለ ዜና የምትሰሩ ከሆነ ሰው ምን አዲስ ነገር አለ ሰበር ዜና ብለህ ታምኔል ትሰራለህ። ስለዚህ ምን አዲስ ነገር አለ ብለህ አንተ ደግሞ ቶሎ አይታይ ታደርግና ሁሉ ነገር ታጠናና ቶሎ ብለህ ዜና እንደኔ በ16:9 መስመር ትቀርጻለህ ማለት ነው። ከዛ በኋላ የፈጠነ ዜናን አፕሎድ ታደርጋለህ። ይሄ ምንድነው? ኒሽ ነው እየነገርኩ ያለው ታው። ወደ አራተኛው ስንሄድ ደግሞ ምንድነው? አራተኛው ሪአክሽን ቪዲዮ ነው። ሪአክሽን ቪዲዮ ማለት እና አሊቲዩብ እና አብሬሎ ኤችዲ እነዚህ ፌመሶችን ነው የምነግራችሁ ማለት ነው። ስለዚህ እነሱ ያሉበትን ቪዲዮ እንደዚህ አይነት ቪዲዮ ለምሳሌ በሰው ቪዲዮ አስተያየት መስጠት ማለት ነው። ሪአክሽን ማለት አንድ ቪዲዮ አይተህ የምትሰጠው ሀሳብ። ብዙ ጊዜ አይታችኋል፣ ሄድሴት ያደርጋሉ። ከዛ በኋላ ሄድሴቱን ካደረጉት በኋላ እናንተ እየሰራችሁትን ቪዲዮ እያዩ ወይ አስተያየት ይሰጣሉ፣ ወይ ይስቁበታል፣ ወይ በቃ ብዙ ነገር ያደርጉታል ማለት ነው። ብዙ ሰዎች እንደውም ቲክቶክ ላይ እነሱ እንዲያዩት ሜንሽን ተደርገው ነው የሚያዩት። ስለዚህ አራተኛው ቪዲዮአችን ምንድነው ወይም ኒሻችን ምንድነው? ሪአክሽን ቪዲዮ መስራት ትችላላችሁ ማለት ነው። አምስተኛው ደግሞ ትንሽ ማይንድ ሳይጠይቅ አይቀርም። አምስተኛው ምንድነው? ቡክ ሰመሪ። ቡክ ሰመሪ ማለት የአንድን መጽሐፍ ማብራሪያ ነው። አሁን እንደውም ሁሉ ነገር በኤአይ ስለታገዘ አንተ እንዴት ነው ኤአይን ጠይቀህ ምናምን የሚለው ቻትጂፒቲ ላይ ትገባለህ፣ ያን የመጽሐፉን ስም ትጽፋለህ። ስለዚህ መጽሐፍ ባጭሩ አስረዳኝ ትለዋለህ ቻትጂፒቲን፣ እሱ አስተካክሎ ሁሉ ነገር ይልክልሃል። አንተ አይተህ ከዛ ላይ መርጠህ የሚሆን ማይሆንም ከውስጡ አውጥተህ አድርገህ ቪዲዮ መስራት ትችላለህ ማለት ነው ዩቲዩብ። ይሄ ምን ይባላል? ቡክ ሰመሪ ወይም የመጽሐፍ ማብራሪያ። መጽሐፉ ምንድነው የሚያነሳው? አሁን ሙሉ መጽሐፉን አይደለም ዩቲዩብ ከፍተህ የምትሰራው፣ ግን መጽሐፉ ምንድነው የሚያነሳው ሀሳቦችን፣ ቶፒኮችን ብቻ ከላይ እያነሳህ ቪዲዮ መስራት ትችላለህ ማለት ነው። ወደ ቀጣይ ነው። ስድስተኛ ደግሞ ምንድነው? ስቶሪ ቴሊንግ ኤንድ ናሬሽን ይባላል። ስቶሪ ቴሊንግ ማለት ሀሳብ ነው። ስለ ታሪክ ስለ ድሮ ነገሮች ናሬሽን። ሞቲቬሽን ለምሳሌ ሰው ብዙ ጊዜ ፖድካስት ላይ ምንድነው ስለ ስቶሪ ነው የሚያወራው፣ ስለ ድሮ ስላለፈ ታሪኩ ነው። ስለዚህ እናንተ ደግሞ ይሄን ማስተካከል ትችላላችሁ ማለት ነው። ስቶሪ ቴሊንግ ታሪክ ነው። ናሬሽን እንደ ሞቲቬሽን ማለት ነው። ሞቲቬሽን ደግሞ ምንድነው? ንቅቀት ነው፣ ማነቃቂያ ነው። ሰው የድሮ ታሪኩን የሚናገረው ሰውን ለማነቃቃት ነው። ሰው ከዛ ካለፈበት ችግር ሰው እንዳይደርስበት ያን ነገር እንዴት ማለፍ እንደሚችል ምንድነው? ሞቲቬሽን እያነቃቃ ነው ማለት ነው ሰውን። ወደ ሰባተኛው ነው። ሰባተኛው ደግሞ መስራት የምትችሉት ቪዲዮ ይሄ ቪዲዮ ምንድነው? ፌስለስ ነው። ፌስለስ ማለት ደግሞ ቶፕ 10 ሊስት ይባላል ወይም ቶፕ 5 ሊስት። ከ1 እስከ 10 ምርጥ መኪናዎች፣ ከ1 እስከ 10 የዓለም ሀብታም፣ ከ1 እስከ 5 ውብ የኢትዮጵያ አርቲስቶች፣ ብዙ አይነት ቶፕ 10 ሊስት ወይም ቶፕ 5 ሊስት አሉ። እነሱ መስራት ትችላላችሁ ማለት ነው። ስለዚህ እናንተ ይሄንን ማድረግ የምትችሉት እንዴት ነው? መጀመሪያ ቶፕ 5 ወይም ቶፕ 10 የሚለው ሊስት ከኤዲቲንግ ወይም ከቪድሜ ላይ ታወርዳላችሁ። ከዛ በኋላ እሱ ሊስቱን ካወረዳችሁ በኋላ እናንተ የሰዎቹ ቪዲዮ ወይም ደግሞ ሀሳቡን ትቀርጹና በመሃል ያንን ታስገባላችሁ ማለት ነው። ኤዲቲንጉን ለእናንተ ትችላላችሁ። ወደ ስምንተኛው እንሂድ። ስምንተኛው ደግሞ ምንድነው? ሄልዝ ኤንድ ፊትነስ ነው። ጤናና ስፖርት እንዴት ነው?
አሁን ለምሳሌ ስፖርት አሰራሮችን አፕሎድ ማድረግ ለምሳሌ አሁን ስለ ስፖርት አፕሎድ የሚያደርጉ ሰዎች ዩቲዩብ ላይ አንድ ልንገራችሁ። በልጁስ አለ ሩዋንድሮ የሚባል ልጅ አለ። ብዙ ናቸው የስፖርት አሁን ለምሳሌ ቤት ውስጥ ብቻ የሚሰሩ ከጂም ወይም ከጂምናዚየም ውጭ የሚሰሩ ብዙ አይነት ስፖርቶች አሉ። እነሱን የሚገልጹ ብዙ ስፖርት አሰሪዎች አሉ። ስለዚህ ሄልዝ ኤንድ ፊትነስ እንደዛ ነው መስራት የምችሉ። ለምሳሌ የትራይሴፕስ ስፖርት ትልና ቪዲዮ ትቀርጻለህ። ጂም ውስጥ ሄደህ ትቀርጽና አፕሎድ ታደርጋለህ። ተምኔልክን ራስ ሰርተህ ማለት ነው። ወደ 9ኛው ስንሄድ ደግሞ ፉድ ሜኪንግ ነው። ፉድ ሜኪንግ ማለት የምግብ አዘገጃጀት ሂደቶች ለምሳሌ እነ ምርጡ ገበታ ላይ አይታል ምግብ ሲሰሩ ኢቢኤስ ላይ እና በጣም ብዙ አይነት ፉድ ሜኪንግ አለው። እነሱን እያስተካከልክ በፉድ ሜኪንግ ብቻ ብዙ አይነት ቪዲዮ መስራት ይችላል። ለምሳሌ ኬክ አሰራር ትላለህ፣ ላዛኛ እንዴት እንደሚሰራ፣ በርገር እንዴት እንደሚሰራ በጣም ብዙ አይነት ምግብ አይነቶች አሉ። እነሱን እየቀረጽክ አንተ ቪዲዮ ተምኔል አስተካከል ሁሉ ነገር አፕሎድ እያደረክ በዩቲዩብ አሪፍ ስራዎችን መስራት ትችላለህ ማለት ነው። ወደ 10ኛው ስንገባ ደግሞ ምንድነው አንቦክሲንግ ኤንድ ሪቪው ይባላል። አንቦክስ ማለት አንድ ዕቃ ስትገዙ ምን እንዳደረጋችሁ እንዴት እንደገዛችሁት ብዙ አይነት እንትኖች አሉት። እሱን ማሳየት ማለት ነው። ለምሳሌ እኔ ስልክ ገዛሁኝ፣ ስልኩን ሳልፈታው ይዤው መጣና በራሴ በቤት ባለኝ ስልክ እየቀረጽኩኝ ያንን አንቦክስ አደርጋለሁ፣ አሳያቸዋለሁ ምን እንዳለ ውስጡ፣ ምን አይነት ኤክስትራዎች ውስጡ እንዳሉት፣ እንዴት እንደሚከፈት፣ ምን እንዳለ ብዙ ማያውቅ ሰው አለ። ለምሳሌ ለነሱ የሚሆን የስልክ አንቦክሲንግ አለ ማለት ነው። 11ኛው ደግሞ ምንድነው ስዕል ነው። ስዕል ማለት አርኪቴክቸር ነው ማለት ነው። መሳል አርኪቴክቸር ሙያ ዘርፍ ነው። ግን ይሄ አርት የሚለው ፓርት ደግሞ ምንድነው ስዕላን ነው። ስዕሎችን እንዴት ነው እየሰራችሁ ሙሉ ቪዲዮ አንድ ቪዲዮ እኮ መቅረጽ ትችላላችሁ ማለት ስልካችሁ እንዲህ በትራይፖድ ታቆማላችሁ። አንተ እዛ ትቀምጣለህ። ሪንግ ላይትን 3 ፖይንት ላይ ታረጋው። 3 ፖይንትም ባይሆን ችግር የለውም። አንድ ወጥ ላይት ካለ እንዲህ ከኋላ ብቻ የሚበራ ከዛ አንተ ትስላለህ። ካሜራው ይቀርጻል። አንተ ኤዲት አድርገህ ቶሎ ፈጠን አድርገው ወይም ስፒዱን ጨምረህበት አንተ አፕሎድ በማድረግ ቪዲዮውን በጣም ብዙ ሰው እንዲያይና እንዲያገኝ ማድረግ ትችላለህ ማለት ነው። 12ኛ የሚሆነው ትራቭል ነው። ትራቭል ማለት እና አቤል ብርሃኑ እነሱ ቭሎግም ሊመስላችሁ ይችላል፣ ግን የነሱ ምንድነው ትራቭል ነው። ትራቭል ማለት ሀገር መዞር፣ ከሀገር እየሄዱ ሀገራትን ለሰዎች ለማያውቁ ሰዎች ማሳየት ማለት ነው። ትራቭል ትንሽ ሳይከብድ አይቀርም፣ ግን ባለህበት አካባቢ ለምሳሌ ያላችሁ ሰፈር ውስጥ የሚያስደንቅ ነገር አሪፍ የምትለው ቦታ ትራቭል እየቀረጽክ መዝናኛ ምናምን ስትሄድ እየቀረጽክ አፕሎድ ማድረግ ትችላለህ ማለት ነው። ይሄ ምቾትን ይጠይቃል። ስለዚህ ከአንተ ምቾት ውስጥ ካለ ኦልሬዲ ቀላል ነው ለአንተ ማለት ነው። የመጨረሻው እና 13ኛው ደግሞ ምንድነው ሰልፍ ኢምፕሩቭመንት ነው። የራስን ለውጥ ለሰው ማሳየት ነው። አንተ ዛሬ ያለህበትን ሁኔታ እየቀረጽክ መልቀቅ ከዛም በኋላ እስኪ አሁን ያስተካከልኩት ነገር ምንድነው፣ ያበላሸሁት ነገር ምንድነው የሚለውን አንተ ደግሞ ለራስ እያስተካከልክ ኢምፕሩቭመንት ለምሳሌ የራስ ትራንስፎርሜሽን ሊሆን ይችላል። ለምሳሌ አሁን እኔ ቦርጭ ካለኝ ወይም ደግሞ ስብ በጣም ካለ ሰውነቴ ላይ ያንን ስብ እንዴት እንደማቀልጠው እንዴት እንዳቀለጥኩት የራስ ለውጥ ማለት ነው። እንዴት አድርጌ ራሴን እንደለወጥኩት አሪፍ አድርጌ መቅረጽ ይችላል ማለት ነው። ስለዚህ እሱን የቀረጽኩኝ አፕሎድ ባደርግ ይሄ ልጅ እንዴት ተለወጠ እንዴትኛ አይን አንለወጥም በሚል ሰው ልጅ ላንተ አይን እይታ ያገኛል ማለት ነው። የዛሬው 13ቱ ቪዲዮአችን ይህንን ይመስል ነበር። ቪዲዮ እንደሚመቻችሁ አልጠራጠርም። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ እኔንም አግዙኝ። በቀጣይ ደግሞ ምን እንደምሰራላችሁ ስለምን እንደምሰራላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ።